ይሄ ካልሆነማ ውጤቱ ምን ሊሆን እንደሚችል ይታወቃል። እስኪ ልጠይቃችሁ፣ ሰው በቋንቋ ካልተግባባ በምን ሊግባባ ይችላል? አሁን ያለው ጄኔሬሽን የጋራ የምንላቸው ነገሮች፣ አብዛኞቹ የጋራ የምንላቸው ነገሮች ጠፍተዋል ወይም ሲስተማቲካሊ እንዲጠፉ ተደርጓል። ምን አለን እስኪ አሁን ከሰሜን እስከ ደቡብ፣ ከምዕራብ እስከ ምዕራብ ሁሉንም የጋራ ሊያደርግ የሚችል ሁሉም የኔ ሊላቸው የሚችሉ ነገሮች ምን አሉ? እኛም በአቅማችን አሁን ከአባቶቻችን ስንሰማ ከነበረው እየሳሳ ከኛ በኋላ እየመጡ ያለው ትውልድን ስትመለከቱት ደግሞ በቃ ስሟ ብቻ ነው የቀረችው ኢትዮጵያ የምትባለው። እሷም እንድትጠፋ ሁሉ ለዲስከሽን ቀርባ ነበር የሚባል ነገር ሰምቻለሁ። ኢትዮጵያ የሚባለው ስም ጭምር ማለት ነው። ከዛ ውጭ ሁሉም ኢትዮጵያዊ የኔ ነው ሊለው የሚችለው ነገር ምን አለን? አሁን እኔ እንደው ዝም ብዬ ቁጭ ብዬ ሳስበው ኢትዮጵያ ውስጥ የተወለደ ሰው በሙሉ የኔ ነው የሚለው የጋራ ነገር አለን? እንዲህ አሁን ኦልሞስት ሁሉ ነገር እየጠፋ ይመስለኛል። የቀረው ቋንቋ ነው። በቃ በአማርኛ እንግባባለን ለጊዜው። አሁን ሁሉንም የሚያግባባ አንድ የጋራ ቋንቋ ከሌለን ምን ሊኖር ይችላል? በቃ ትውልዱ ከዚህ በኋላ ፈጽሞ አይግባባም ወደ ማለት እኮ ነው። ኢትዮጵያ ውስጥ አሁን ያለውን ሁኔታ ተመልከቱት። ሁሉም ሰው በአፍ መፍቻው ቋንቋ ይማር ይደግ እየተባለ ነው። which is good። እኔ በግሌ መልቲሊንጓሊዝምን ይሄ ብዝሃ ልሳንነትን በጣም ማበረታታ ሰው ነኝ። ሳይንስም የሚደግፈው ስለሆነ ማለት ነው። እንደው አንድ ቋንቋ ብቻ ለምደው ከሚያድጉ ልጆች 3-4 ቋንቋ የሚያውቁ ልጆች የተሻለ አይምሮ ብቃት አላቸው ሁሉ የሚባል ሪሰርች አለ። ፐርሰናሊ በጣም ደስ ይለኛል ብዙ ቋንቋ ማወቅ። የተወሰኑ የካፕል ኦፍ ኢትዮጵያን ቋንቋ የተወሰኑ እናገራለሁ። ያ እንዳለ ሆኖ ጥሩ ነገሩ እንዳለ ሆኖ ሁሉንም አንድ ሊያደርግ የሚችል ግን የግድ ያስፈልጋል። አንድ ቋንቋ የሚናገረው ሌላው ካልተረዳ ወደፊት በምን ሊግባቡ ነው? እንግዲህ ክልሎች የየራሳቸው የሥራ ቋንቋ መምረጥና መወሰን ይችላሉ ይላል አሁን ያለው ሕገ መንግሥት። ሁሉም ክልል የየራሱ የሥራ ቋንቋ ካለው አንድ ሕፃን ተወልዶ ያደገው በአፍ መፍቻ ቋንቋው ከሆነ ሌላ ክልል ሲሄድ በሌላ የሥራ ቋንቋ ብቻ የመግባባት ግዴታ ካለበት፣ ሌላው ክልልም በሌላ ቋንቋ ከሆነ ሁሉም ኢትዮጵያዊ የሚግባባበት አንድ የጋራ የሆነ አስገዳጅ የሆነ ቋንቋ ከሌለ ሊትራሊ በቃ አንግባባም ማለት እኮ ነው። በሌላ አነጋገር በነገራችን ላይ ለምሳሌ ኤክስ የሚባል ክልል ውስጥ በራሱ አፍ መፍቻ ብቻ ያደገ አንድ ሕፃን እዛው ኤክስ ክልል ውስጥ በሆነ ሥራ ቋንቋ ተምሮ ወደ ዋይ ክልል ሲሄድ አይግባባም ማለት ነው። ስለዚህ ግዴታ ሁኖ በትምህርት የሚሰጥ ፈተና የብቃት ማረጋገጫ ተፈትኖ ምናምን እንደዚህ ልክ እንደ ሙያ እንደሌላው ግዴታ የሚሆን እንደ መታወቂያ ግዴታ የሚሆን ብሔራዊ ቋንቋ ለኢትዮጵያ ያስፈልጋታል።